ሄኖክ እግሬ ተሰበረ ብሎ ለኪያ ዋሽቷታል። ኪያም እግሩ ተሰብሯል ብላ ስላመነች ጥላ ወደ ስራ በጧት ትሄዳለች። እሱም በቤት መቀመጥ ይሰለቸውና እረ በስማ ብሎ ይጨንቀዋል። ከዛም ምን አማራጭ ያመጣል? እደጅ ይወጣና ፈታ ፈታ ብሎ እሷ ከመምጣቷ በፊት እየሮጠ ቀድሟት ይገባል። ሆኖም ግን እሷ ተመልሳ ስትገባ ወደ ቤቷ እያለከለከ ነው ያገኘችው። አልተጠራጠረችም። ግን በቃ ህመሙ ነው ምናምን ስላላት አምናው ነበረ። ኪያ አስቀይሷታል በሱ ቤት ማለት ነው። ሀዊ ምን አስባ እንደሆነ አይታወቅም። ከባለፈው ክፍል ጀምሮ ሀሴትን ማግኘት ፈልጋለች። ለዛም እንዲያመቻት የናሆምን ስልክ በዚህ በዛ ብላ ተቀብላዋለች። ሀሴት ጋር ለመደወል ፈልጋ ማለት ነው። ተሳክቶላታል። ስልክ ቁጥሯን ከናሆም ስልክ ላይ አግኝታ ትደውልላታለች። ከዛም እደጅ እንዲገናኙ ይቀጣጠራሉ ማለት ነው። ጽናትዬ እንግዲህ አሁን እንዳያችኋት የተደላደለ ህይወት ውስጥ ናት። ፍቅራቸው በጣም ደስ ይላል። ያው ግን ትንሽ ቀናት እንዳለባት ሆኖ ማለት ነው። ያው እሷ ቤት ውስጥ ስለምትውል እሱ ደጅ ስለሚውል የምታያቸውን እያንዳንዳቸውን ነገሮች አታልፍም። ምክንያቱም ካሳለፈችው ነገር አንጻር ትፈራለች ማለት ነው። ብዙ ሰው ጣልቃ ይገባ ነበረ በህይወቷ ውስጥ። ዛሬ ግን ደስ ብሏታል። አባቷ ጋርም ደውላ እያወራቻቸው ባለ ሰዓት ሊና ትመጣና አባቷ እንደምታወራ ስታቅ በቃ ቀልጣፋ ሳት ያደለች ትቀበላትና አባትየውን እንዴት ነው ጋሼ ደህና ነዎት ወይ ሁሉ ሰላም ነው አልደረሰም ብላ ትጠይቃለች። ምንም ሼም የሚባል ነገር የላትም። እሷ የፈለገችው ማር አለና ማሩን ላኩልኝ አደራ አደራ ሲደርስ እያለች ከዛ ሊናም ስልኩን ልትቀበላት ስትል ይዛ ጭራሽ ወደ ውጪ ወጣች። ከዛ በኋላም ሊናዬም እንግዲህ አባቴን አወራዋለሁ እንዳዘጊ ስጨርሽ አምጪ ስልኬን ትላታለች። በዚሁ መሀል እንትና ሀሴትም ጽናትን ይቅርታ ልትጠይቃት ትመጣለች ማለት ነው። መምጣቷም ደስ አላላትም። ተንበርክካ ነው ግን ይቅርታ ስላደረኩት ስላጠፋው ጥፋት ብላ ተንበርክካም ይቅርታ ብትጠይቅ ጽናት ግን አልተዋጠላትም። እውነት አላት ያው ካደረገቻት ነገር አንጻር ማለት ነው። ሆኖም ግን ኪራጋም መሄዷን ትሰማለች በዚሁ አጋጣሚ ማለት ነው። ከዛም ኪራ ሲመጣ ትናደድና ትጠይቋለች። ሀሴት መታለች ትሏለች። አዎ ሀሴት መታ ነበር ይላታል። እሷም በቃ እሷ ጋር መሄዱ ደስ እንዳላላት ትነግረዋለች። ምክንያቱም ያው ትፈራታለች። ኃይለኛ ልጅ ነበረች። በህይወቷ ውስጥ ጣልቃ ገብታ ብዙ ነገር አበላሽታባት ነበረና ያንን ስለማትረሳላት ደስተኛ አይደለችም እና ይቅርታዋንም ግን መቀበል አልቻለችም። ኪራም ሲጠይቃት ምን ላረግ ትፈልጋለህ? ተንበርክካም ይቅርታ ትጠይቃለች። አላደረኩላትም ይቅርታ ብላ አለችው። ሰንዬ በሚያሳዝን ሁኔታ ጭራሽ ቅዠት ሁሉ ጀምራለች። ከመፍራቷ የተነሳ በእንቅልፍ ልቧም እየለፈለፈች ነው። አስባችሁታል? በዚህ ሰዓት ራኬብ ብትኖር ኖሮ በጣም ከባድ ነበረ። ተኝታ በቃ ስፒድ በቃ በመገደሉ እሷ እንዳልገደለችውና እስር ቤት መግባት እንደማትፈልግ እየለፈለፈች እያለ የቃዥች ባለ ሰዓት ጆከር ይደርስና ያባበላታል። የናሆሚ አባት ቅዱስን ለመጠየቅ እንግዲህ ሙዝ ይዘው ሄደው ነበረ። በባለፈው ክፍል አይታችሁ ከሆነ ሙዙን ናትዬ ቅርጥፍ አድርጋ በልታዋለች። እያጫወተው ነበር። እነሱ በሚጫወቱ ሰዓት እሱ ኪችን ውስጥ ሆኖ እየበላው ነበረ። ቅዱስ ደግሞ ያንን ያረጋዋል ብሎ ስላላሰበ ናቲን ጠርቶ ከመጣው ሙዝ ላይ አቅርብ ለእንግዳ ዋክክም ብሎ ይጨቀጨቋል። ከዛ እሱ እሺ ብሎ ሄዶ ምን ያቅርብ በልቶ ጨርሶታል። ትንሽ ነበረች የቀረችው። እሷን ስላይስ ከትፎ ይዞላቸው መጣ። በጣም ነው የደረገጠው ቅዱስ። ምንድነው ይሄ? አሁን ታውና ሂድና ሙዙን ይዘክና ምንድነው ያደረከው ምናምን ሲለው በቃ ነቅተውበታል። በልቶት እንደወደ እነሱ ገብቷቸዋል። ያው የናሆምዬ አባት ቀለል ያሉ ስለሆኑ ምንም አልመሰላቸውም፣ ሳቁበት። ከዛ በሹካ በላይ ይሄ አሪፍ ዘዴ ነው እንደዚህ ይሻላል ምናምን ብሎ ከሹካ ጋር አቅርቦ የተረፈችዋን ሙዝ እንግዲህ የናሆምዬ አባት አጫውተዋታል። ከዛም ግን ቅዱሴ የናሆምን አባት ሊጠይቁት ስለመጡ እሱም ደህና ስለሆነ ትንሽ ሊሸኛቸው ይወጣል ማለት ነው። በዛ ሰዓት ጥጤ አይቶት አይደለ ከሷ ጋር ከሰላም ጋር አይቶት ስለነበረ እንግዲህ ጠምዶታል ማለት ነው። እሷ ያፈቀረችው ቅዱስን እንደሆነ አውቋል። ያው የምታፈቅረው ሰው እንዳለ በመሃል ትነግረዋል ነበር ሰላም ለጥጤ። ቅዱስ መሆኑ ሳይገባው አይቀርምና ግፍትር አርጎት ያልፋል እና መጣላት ነበር የፈለገው። ታውቃላችሁ ሊደባደብ ነው የመጣው። ይሄ የጎረምሳ ነገር ከባድ ነው። ከዛም የናሆሚ ማባጥ ጣልቃ ገብተው እንዴ ምን ሆነክ ነው ያየካት ሄድ ምናምን ቢሉትም በቃ ነገር ሊፈልጋቸው ትልቅ ሰው አታከብሩ ምን ያባት ካልሆነም በልሂድ ምናምን ብለው ያስኬዱታል። ቅዱስም ገርሞታል። ያየካት ሄድም እንዴ ምናምን ብሎ ቀለል አድርጎ ነበር ሊያልፍ የነበረው። ግን ጥጤ መደባደብ ሁሉ አምሮት ነበረ።
የናሆም አባት ባይኖሩ እርግጠኛ ነኝ ይደባደብ ነበረ። ሆኖም ግን በቃ ሄዷል፣ አልፎ ጥሏቸው ሄደ። ሀዊም ቀጠሮ ካስያዘቻት በኋላ ሀሴት ጋር ሄዳ ያው ላንቺ ጥሩ እንዳልሆኑ አውቃለሁ፣ ስለዚህ ብላ እንዲተባበሩ በምትጠይቃት ጊዜ አብረው እንዲሆኑና አብረው እንዲሰሩ በድፍረት በግልጽ በምትጠይቃት ሰዓት ሀሴትም ተናደደችባት። እኔ ነኝ ካንቺ ጋር ህብረት የምፈጥረው ምናምን ብላ በጥፊ ያላሰቻት። ሀዊም ደነገጠች። ምክንያቱም ወይኔ የተሳሳተ ቦታ ነው እንደ የመጣሁት ብላ አሰበች። ምክንያቱም እሷ የፈለገችው ብቻዋን ምንም ነገር ማድረግ ስላልቻለች ከነምሩ ጋር ጸበኛ ናት ብላ ስላሰበች አግዛት እነምሩን ለመጉዳት ነበረ ያሰበችው። እውነት እናንተ ግን እስካሁን ድረስ እኔ ሀሴት ማለት ነው ከልቧ ይቅርታ ልትጠይቅ የመጣች አልመሰለኝም ነበር። ልትበቀል አይነት ነገር ነበር የመሰለኝ አመጣጧ። አሁን ግን እንደምናየው ከሆነ ጽናትንም ይቅርታ ከመጠየቋ አሁንም ሀዊን ካንቺ ጋር ህብረት አልፈጥርም እንደውም እንድትባረሪ ነው ማደርግሽ ስትላት እውነት ተለውጣለች ብዬ እንዳስብ አድርጎኛል። እናንተስ? ሄኖክዬም ያው የውሸት ነገር አያችሁ አይደል? ውሸት እኮ አያዛልቅም ለጊዜው ነው እንጂ ረስቶት ሶፋ ላይ ወጥቶ ዘለል ሲል ኪያ ታየዋለች። እንግዲህ ስታስታምመው ቤት ጥላው እሷ ስራ ስትሄድ ምናምን የነበረው አሞታል ብላ በማሰብ ነበረ። ግን እንደሸወዳት ሲገባት በጣም ተናዳ በኩባያ ይዛ ጭንቅላቱ ፍርስ ታደርግለታለች። ጭንቅላቱን አሽጎ ከቤቷ ወጣ ማለት ነው። በጣም ነው ያሳቀችኝ እዚህ ፓርት ላይ ማለት ነው። እንዴት ቋርቃ ቁጭ እንዳደረገችው አናዷት ነው የውሸቱ መሆኑን። እንደዛ እንኳን ይዛው ተሽሎኝ ነው ብሎ ሊሸውዳት ከእንደገና ፈልጎ ነበረ፣ አልተሳካለትም። አረ ጋይስ ግን ማን ነው እነ ሰኒን እንደዚህ በጣም እያስፈራራቸው ያለው? እኔ ራሱ አሁን ለማወቅ ጓጓው። አንዳንዴ ስፒድም የሞታ አይመስለኝም። እሱ ነው የሚያውቀው ቤታቸውን ምናምንና እንደዚህ ሊያረጋቸው የሚችለው እሱ ነው ለማለት ያስደፍራል። ከዛ ደግሞ መለስ ስትሉ ጆከርን ሳይሆን እሷን ሰኒን መጉዳት የሚፈልግ ሰው እንደሆነ ታውቃላችሁ። እና ይሄ ነገር በጣም ውስብስብ ሆኗል። በጣም ነው የሚያስፈራው። ሰኒንም ሊጎዳት ያሰበ ሰው ያለ ይመስላል አይደለ? ከሚታየው ነገር አንፃር በጣም በሚገርም ሁኔታ በር የሆነ ሰው ያንኳኳባቸዋል። ከዛም ሁለቱም ሲወጡ ማንም የለም። ረጅም ጊዜ ነው እንግዲህ ሲንኳኳ የነበረውና በጣም ተናደዋል። በዛ ሰዓት ግን ይመስለኛል እሷ በአንድ በኩል ጆከር በአንድ በኩል በሚሮጡ ሰዓት እቤት ውስጥ የሆነ ሰው ገብቶ አስቀምጦላቸዋል፣ አልጋ ላይ ፎቶ ምናምን ነገር ማለት ነው፣ የሁሉም ማስረጃ ያለውና ተመልሰው ከገቡ በኋላ በቃ መኝታ ክፍሏ ስትገባ ሰኒ አልጋ ላይ ታገኛለች። በጣም ትናደዳለች፣ ትደነግጣለች። ጆከር ትጠራለች፣ እሱም በጣም ይደነግጣል። ከዛ በኋላ እሱ ግን በቃ ያሰበው ማን ነው ሊጎዳሽ የሚፈልገው አንቺን። እሱም ያው እሷን ጉዳት ሲባል አልቀበልም ስላለ ነው ወደ እሱም የመጣበት ነገሩና በጣም በቃ ገርሟቸዋል። ከዛ እሷም ደግሞ እሱ መጠርጠር ትጀምራለች። ምክንያቱም ከኔና ካንተ ውጪ ማንም የለም ብላ ስለምታስብና ይሄንን ስትነግረው በጣም ነው ያዘነው። ምክንያቱም እሱ ደግሞ እሷን ለመጠበቅ ብሎ ነው። ገብቷቸዋል። እንደዚህ ጸጥም ያላት ምናምን እንዳትፈራ ብሎ ነበረ። እንዴት ትጠረጥሪኛለሽ ብሎ በጣም ተናደደባት። እሷም ደግሞ ልክ ናት። ምክንያቱም ማንም የለም ከሷና ከሱ ውጪ። በሰዓቱም ስፒድን ሲፈነክተው የነበሩት ሶስቱ ብቻ ስለነበሩ ግራ ገብቷታልና እሱንም መጠርጠር ጀምራለች። ግን እኔ እንደሚመስለኝ ደግሞ ከሆነ እንዳያችሁት ድራማውን መሀል ላይ የገባ ሰው አለ። ሁለቱም በዚህና በዛ ሲሮጡ በሩ ክፍት ነበር ካስተዋላችሁና በዛ ሰዓት እንግዲህ የገባ ሰው ይኖራል ብዬ ነው እኔ የማስበው። ጽናትዬ ኪችን ስትጎዳጎድ ኪራዬ መጥቶ ቅፍ አድርጎ እንግዲህ ደስ በሚል ሁኔታ ፍቅራቸውን እየተሞጋገሱ እየተሳሳሙ ባለ ሰዓት ወይ ሌና አቋራጭ እኮ ናት ዘላ ግብት ትብትልስ ከዛ ኪራም ወይ አንቺ ልጅ እያለ ይናደድባታል። ጽናትዬም አፈረች። ከዛም እሷም ሳታፈር እናንተ ሰዎች በየቦታው መጣበቅ ነው ስራችሁ፣ ቢያንስ እንደዚህ እንዲህ መሆን በመትፈልጉ ሰዓት ውጪ ሌና በሉኝ እኔ እወጣላችኋለሁ ችግር የለውም ብላ ሼማ ሲይዛት እንግዲህ በጣም አፍራለች። ኪራንም ተው እያልኩ ካንተ ነህ ካየ ካድል ምናምን ትሏለች። እሱም እንዴ በቤታችንማ መብታችን ነው በይሺ ደግሞ እምቢ ያልሽው ኪችን ነው ነይ እንሂድ ወደ መኝታ ቤታችን ብሎ እቅፍ አድርጎ ደክሞኝ ነው የመጣሁት ያለው ሰውዬ ድካሙ ሁሉ ልቅቅ አድርጎት እቅፍ አድርጎ ሚስቱን ወደ መኝታ ቤት። ወይኔ እናንተ ዛሬ እኔ ደግሞ በቃ እንትን ሊለው ነው ብዬ በጣም አዝኜ ነበረ። ጥጤ የሚወጋው መስሎ ነበረ። እሷ ተናዳ ስትሄድ ሰላም አግኝቷት ምን ሆነሽ ነው ምናምን ሲላት ያው ሃይላይት ስትነግረው ለምን አናደዳት በሚል ስሜት ተነሳስቶ ምን አይነት ጉድ እንደሆነ አረ ተው ጥጤ ተው፣ አረ አልመቻለ እኮ ምን አይነት ሰውዬ ነው የመጣብን። እንዴ ሊወጋው ነበር እኮ ቢላ ይዞ ነበር እያሄደው። ናትዬ ግን የፈሪዱላ አንዳንዴ ጥሩ ነው። ኋላ ይዞ ጭንቅላቱን ብርቅስ ሲያደርገው ለቀቀው እንጂ አስባችሁታል? በዚህ ጉዳቱ ላይ ደግሞ ቢወጋ ወይ ጉድ ሴት የላከዋሉ።
እሷስ ልካው አይደለም ያው ሃይላይት አይቶ ነው ገና ለገና ጎርቷታል ብሎ አስቦ ነው እንግዲህ ሊደባደብላት የሄደው። ሆኖም ግን በቃ በጣም ተናዶ እሷ የላከችው ስለመሰለው ደግሞ ሰላም ጋር ሄዶ በቃ የአንቺ ጎረምሶች ብዛታቸው ደግሞ ይሄንን ላክሽብኝ አይደለም ምናምን ብሎ በማታውቀው እንግዲህ እሷ ሂድና መታልኝ አላለችውን ቅዱስን ግን ጥጤ ስለሚወዳት አስቀይሟታል ብሎ ስላሰበ ነው ገና ለገና ሄዶ ሊወጋው የነበረውና በሷ መስሎት በጣም ተናደደ፣ በጣም አዘነባት። እንግዲህ የሁሉ ጣጣ ያመጣው ሊናና ናቲ ናቸው። እንግዲህ በማያውቁት ነገር ገና ለገና ቆማ ስታወራ ምግቧን ተቀብሏት ሲበላ ስላዩ ብቻ ጠርጥረው ፎቶ አንስተው ያሳዩት ለሱ ማለት ነውና ረብሸውታል። እንግዲህ ደህና ሊስማሙ ሊታረቁ የነበሩትን ልጆች እንዲለያዩ አድርገዋቸዋል። በጣም ያሳዝናል። ግን ተርፏል። ተመልሶም እሷን አናግሯት ሲገባ ቅዱስ ቤቱን ዝብርቅርቅ አድርጎት ወጥቷል ማለት ነው። ጥጤ በንዴት ማለት ነው። ናቲም ፈርቶት ነው እንግዲህ ተከትሎት ከቅዱስ ጋር ሲሄድ የነበረው። ከዛም በጣም ተናደደበት። ጥሎ በመምጣቱ ፈሪ በመሆኑ በጣም ተናዶ ናቲንም ውጣልኝ ከዚህ ላይ ካልፈልግም ሲለው ያው ስለተናደደ እንጂ አይጨክንም ናቲ ላይ። ለነገሩ ናቲዬ ምን መሄጃለኝ ቅዱሴ ሲለው በቃ ውጣልኝ ሲለው በቃ እሺ እስከምትረጋጋ አደጅ ሆናለሁ አይዞክ ሰላሙን ብሎ ወጣ። ሲወጣም ግን አልቀረለትም ወይ ጥጤን ግን ለምንድን ነው የማይቀጠቅጡት ተሰብስበው ወይም ማያሳስሩት? በጣም እኮ እንትን አለ ችግር ፈጠረ። ናቲዬን ይዞ ቀጥቅጥ አድርጎታል። እንግዲህ የሆነ ሰው ደርሶ ካላዳ ነው በስተቀር እየቀጠቀጠው ነው ያለው። አባሮ ይዞ ፈሪ እንደሆነም ስለሚያውቅ እየመታው ነው። ያሳዝናል። እንግዲህ በሚቀጥለው ክፍል ወይ የሆነ ሰው እንደሚያድነው ተስፋ እናደርጋለን። የሆነ ሰው መጥቶ ይደርስለታል የሚል ተስፋ አለኝ። ካልሆነም እንግዲህ ቀጥቅጦ ይለቀዋል ማለት ነው። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቸር ሁኑልኝ። ባይ ባይ።